ዛሬ እንግዲህ ከባድ ነገር ተፈጥሯል ማለት ነው። እድልዬ እንግዲህ ወስናለች ማለት ነው ቤቱን ለቃ በሄደችበት ቅስፈት። ነገር ግን የሰዎቹ ጭቅጭቅና ንትርክ ያላሰበችውን ነገር ገጠማት ማለት ነው። በጣም ነው የሚያሳዝነው። ራሷን ስታ እንግዲህ መንገድ ላይ ወደቀች። ታዲያ ቢንያም እየተከታተለ እያያት ነበረ። ከዛም ለማሚ ደውሎ እንግዲህ ማሚም ስትሮጥ መጣችና ልጅቱ መንገድ ላይ ወድቃለች። ማሚ የሌሎቹንስ እሺ፣ አንቺ ግን እንዴት እንደዚህ ታደርጊያለሽ? ታይ ማሚ፣ በኋላ የሚጸጸትሽን ነገር ነው እያደረግሻለሽው። እውነቴን ነው ማሚዬ፣ ታይ ብቻ ተናደሽ የማይሆን ነገር ልጅቷን ተናግረሻት በኋላ የሚጸጸትሽ ነገር ውስጥ ትገቢያለሽ። ከዛ ከጸጸት ውስጥ እንኳን መውጣት አትችይም ብሎ እንግዲህ ቢኒ እናቱን አስጠንቅቋት ነበረ። እሷም ደግሞ ሀብሉን የሰረቀችኝ እሷ ናት፣ ሌባ ናት። እኔ ደግሞ ሌባ አልወድም መደገፍም አልፈልግም አለች። ታይ ማሚ፣ እች ልጅ ሌባ አይደለችም፣ በኋላ ይቆጭሻል አላት እየደጋገመ። ከዛም ምንድን ነው 10 ጊዜ ይቆጭሻል ይቆጭሻል የምትለኝ? በቃ ሌባ ናት ሌባ ናት፣ የራሴ ነው ተቀብያታለሁ። ልጄንም አጣሁ፣ እንደገና ደግሞ ሀብሉንም ልጣ እንዴ ስትል እንግዲህ ማሚ በንዴት የእድልን ልብ ሰበረችው ማለት ነው። እድልም ደግሞ ማሚ እንደዚህ ከተናገረችኝ እና ከዚህ በኋላ እዚህ ቤት ውስጥ ምን እሰራለሁ ስትል ሻንጣዋን ሸክፋ ሄደች እና እንግዲህ በድንገት ያላሰበችው ነገር ሆነባት መንገድ ላይ። ልጅቷ አንዳንዴ ጭቅጭቅ ሲበዛባችሁ አይምሯችሁ ውስጥ የሆነ አይምሯችሁ ልክ ላያስብ ይችላል ማለት ነው። እውነቴን ነው የምላችሁ። ምላሳችን አጥንት የለውም። ምላሳችን ከውስጥ ተቀምጦ የሰውን ቅስም የሚሰብር ንግግር ነው የሚሰነዝረውና ከእንደዚህ አይነት ነገር ደግሞ ፈጣሪ አምላክ ይጠብቀን። እች ልጅ እንግዲህ የራሷ ልጅ ናት። ነገር ግን እንዴት ተመሳሳይ ሊሆን ቻለ? ቆይ እንዴት እንደዚህ ሊሆን ይችላል? በፍጹም በፍጹም፣ ይሄ የልጄ ነው። አንቺ ሌባ፣ የልጄን ቅርሷን ሰረቅሽኝ። አንድ አለኝ ያልኩትን ይሄንን ደግሞ እንዴት ትሰርቅኛለሽ? ስትል እንግዲህ ነብር ነው የሆነችው እንዳያችኋት ማለት ነው ማሚ። ከዛም አረ ማሚ ተረጋጊ አትበኝ፣ ሌባ አምኜሽ ነበረ፣ አንቺ ውሸታም፣ እውነት አታወሪም። ከዛም ሜላትና ወይዘሪት ሮማን እንግዲህ ከስር ከስር እነሱም ነገሩን እያቀጣጠሉ አባባሱት ማለት ነው። ታዲያ እች ልጅ ይሄንን ነገር መቋቋም ስለማትፈልግ መቋቋም ችላም ስለማትቀመጥ ቤቱን ለቃ ሄደች። ከዛ በኋላ ያ እንግዲህ እሷ ቤቱን ለቃ ስትሄድ ቆይ ስትላት አይ በጣም ይቅርታ፣ ከዚህ በኋላ እዚህ ቤት የምቆይበት ምንም አይነት ምክንያት የለኝም አለች። ከዛ ማሚ እንግዲህ በነጠላ ወገቧን አስራ እየየዋን ቀጠለች። አይገርምም? ጸጸት ነው ለሰው ልጅ በቃ ትርፉ ጸጸት ነው። የማይሆን ነገር እንናገርና የሰውን ቅስም ከሰባበርን በኋላ እንግዲህ የሚፈጠሩት ነገሮች እነኚህ ናቸው ማለት ነውና ምላሳችን የአፍ ወለምታ በቅቤ አይታሽ የሚላል ያገሬ ሰው አይደለ? ነገሩ እንደዛ ነው። እናም እንግዲህ እድልዬ እንደዚህ እየተሰደብኩና እየተናኩኝ እዚህ ቤት ውስጥ የምኖርበት ምክንያት ምንድን ነው? ለምንድን ነው ከዚህ ቤት ውስጥ የማልሄደው እንዴ? በገዛ ንብረቴ ቢኒያም አጠገቤ እንድትደርስ አልፈልግም። ግን አንድ ነገር ልለምንም ላስቸግርህም አስቸግርኝ። ምንድን ነው አላት። ይወዳታል፣ በጣም ነው የሚያፈቅራት። ነገር ግን ገና አልተረጋገጠም። አሁን እሱ እኔ ትክክለኛ የሮማን ልጅ ከሆንኩኝ ከእህቴ ጋር ነው እንደዚህ አይነት ነገር ውስጥ የገባሁት እያለ ጸጸት ውስጥ ነው ያለው። ታዲያ የሁላችንም ምኞት የሮማን ልጅ ባልሆነ ነው ይሄ ልጅ እና ከጸጸቱ በዳነ ብዬ አስባለሁኝ። እንግዲህ ከዚህ በኋላ ወይዘሪት ሮማን ይሄንን ነገርማ ቶሎ ብዬ መንገድ ማሳወሽ አምላኬ፣ አረ ተመስገን፣ አንተ እኮ ምንም የሚሳነ ነገር የለም። ለምኜ አታሳፍረኝም። እችን ልጅ ከዚህ ቤት ውስጥ ውልቅ አድርገህ አስወጣህልኝ አይደለም ወይ? ተመስገን ጌታዬ እያለች እንግዲህ በደስታ እየዘለለች ትገኛለች እሷን አሚላት። ታዲያ ይሄ የእነሱ ደስታ ማሚን እንዴት እንደምታያቸው ማሚን ረስተዋታል ጭራሹንም። እነሱ ሁለቱ እየተጠቃቀሱ ይስቃሉ። ማሚን ይሄ ነገር ቅጥል ድብን አድርጓታል። እናንተ ሁለታችሁ መሀልማ የሆነ ነገር እንዳለ ይሰማኛል። ስለዚህ
እመኑ ዋጋ አስከፍላችኋለሁ። ታዲያ ማሚ እንደ ቀላሽ በሬ ሳሎን ውስጥ ስትዞር መጣችና ወይዘሮ ሮማን ምን ሆነሻል እህቴ አለቻት። አይ ምንም አልሆንኩም። እንዴ ምንም አልሆንኩም አትበይ እንጂ እንደዚህ የሆንሽ ውስጥ የፈራ እድል ቤት ሄዳ ምን ትሰራልሻለች? እች ሌባ አለች እኮ እሷ እህቴ አላይሻትም? እንደምን እንዳደረገች የልጅሽን የአንገቷን ሐብል ወሰደች። እንደገና ደግሞ ይሄ ነገር ተገኘባት። ስለዚህ ከዚህ ውስጥ መሄድ እንኳንም ሄደች አለቻት። ከዛ በኋላ ብቻዬን ተይኝ፣ አሁን ብቻዬን መሆን እፈልጋለሁ አለች። ከዛ በኋላ እንግዲህ እንደምንም ብላ እንትናለች ማለት ነው። በቃ ተይኝ፣ ብቻዬን ተይኝ አለች። ከዛም ሜላትና ወይዘሮ ሮማን መዝለል ጀመሩ፣ በደስታ ፈነጠዙ። ከዛ በኋላ ማሚ መጣችና ሶፋ ላይ ቁጭ አለች። ሁሉም ሳይለንት ሆኑ። ነገር ግን ሜላትና ወይዘሪት ሮማን በደስታ እየተሳሳቁ ይገኛሉ። ከዛ በኋላ ቢኒያም መጣ። ቢኒያም ሲመጣ ነው እንግዲህ ነገር ሁሉ የተበላሸው። ታዲያ ማሚ በጸጸት አሁን ራሷን መቼም ይቅር አትለውም። ያደረገችው ነገር ልክ ስላልሆነ ማለት ነው። ለነገሩ እኔ ማሚ ላይ አልፈረድባትም። ማሚ አይፈረድባትም በእውነቱ። ለምን ያ ሐብል የልጇ ነው፣ ግን ደግሞ ተመሳሳይ ነው። አያችሁ፣ አንዳንዴ ተመሳሳይ እኮ ይኖራል። ለአንድ ሰው ብቻ አይደለም በትዕዛዝ የሚሰራው አይደል እንዴ? ይሄ ነገር በየሁሉም ቤት ያለ ነው። አሁን ይሄ ሐብል ማለት ነው አይደል? ስለዚህ ተመሳሳይ ይሆናል። አንድ ሱቅ ላይ ይሸጣል፣ ገበያ ላይ ማለት ነው። ያ ሊሆን ስለሚችል ግን ማሚ አይምሮዋ የት ነው ያለው? ልጇ ላይ ብቻ ነው። ስለዚህ የልጄን እንዴት ትወስጅብኛለሽ? አንቺ ማንሽ? ምንድነሽ? ስትል እንግዲህ ልጅቷን አፋጣ ተቀበለቻት። ያ ነገር ትንሽ ቅስሟን ሰብሮታል ማለት ነው። እና በነገራችን ላይ በጣም ነው ያሳዘነች። እድል ያለ ጥፋቷ እንደዚህ ስትቀጣ አታሳዝንም? እውነት ለመናገር እኔ በጣም ያዘንኩትኝ በጣም ለምን እቺ ልጅ ምንም ያጠፋችው ነገር የለም፣ ምንም ኃጢአት የለባትም። ግን ብቻ እንግዲህ ዞሮ አብረን የምናየው ይሆናል ማለት ነው ከዚህ በኋላ የሚመጡት ነገሮች። እድልዬም ታዲያ አሁን ቤቱን ለቀሽ እንጂ ሌባ፣ እንዴት ብስደፍሪ ነው የማሚን የአንገቷን ሐብል እየሰረቅሽው? እኔ አልሰረኩም፣ ሌባ አይደለሁም ማሚ። እነሱስ እሺ ከኔ ጋራ ችግር አለባቸው፣ ግን ያንቺ ነገር በጣም አስከፍቶኛል። በጣም አዝናለሁ፣ እውነት በጣም ነው የማዝነው። እንደዚህ ይሆናል ብዬ አስቤም አላውቅም ነበረ። ግን ምንም አይደለም፣ ሁሉም ነገር ሲቀር ይቀራል ማሚ። አመሰግናለሁ። ቆይ የትም እንዳትሄጂ። አይ ከዚህ በኋላ እዚህ ቤት የምቆይበት ምንም አይነት ምክንያት ስለሌለኝ ሄጃለሁ። አመሰግናለሁ ብላ ሻንጣዋን ሸክፋ ስትሄድ እንግዲህ ማሚዬ እየየዋን ቀጠለች። ለምን የምታለቅስ ይመስላችኋል? ማሚ ውስጧ ነግሯታል ልጇ እንደሆነች። ብሌንን ነው የምትመስለኝ። እዚህ ቤት ከገባችበት ቀን ጀምሮ የሆነ እረፍት ይሰማኛል በውስጤ። እና ምች ልጄ ብሌንን ነው የምትመስለኝ። አረ እቺ ደግሞ አንድ ተራ ሰራተኛ ሄደች አልሄደች ምን ታደርግልሻለች እያለች እንግዲህ ወይዘሪት ከዛ በኋላ በቃ ሮማን ብቻዬን መሆን እፈልጋለሁ፣ ብቻዬን ታውኝ አለች። ከዛ በኋላ እንደምንም ብላ እንግዲህ እንትናለች ማለት ነው። እና ብቻ ከባድ ነው እውነት ለመናገር። እድልዬ እንግዲህ ቤቱን ለቃ በሄደችበት ሰዓት ነው በድንገት ያልሆነ ነገር ተፈጠረ ማለት ነው። ስለዚህ ጸጸቱ ከባድ ነው እንትን አለ ማለት ነው። እና ጸጸት ከዛ በኋላ ቢኒያም እንግዲህ በድንገት ያው ይከታተላታል እሷን ልጅቷን ማለት ነው። ለብቻዋ አይተዋትም። ምክንያቱም ቤት ውስጥ ያለውን ነገር ስለሚያይ ሁሉንም ነገር ስለሚያውቅ እችን ልጅማ ለብቻዋ አልተዋትም፣ ለብቻዋ ከተውኳትማ የሆነ ነገር ያደርጓታል ብሎ ስለሚያስብ ፈጽሞ እድልን ለብቻዋ መተው አይፈልግም። እና እንግዲህ ዛሬ ነገሩን እንዳያችሁት እንደዛ ነው ልላችሁ ፈልጌ ነው። እድልም ደግሞ ቢኒያም አንደኛ ስለራቃት እኔ ፍቅሬን ስለገለጽኩለት ነው እሱ የያዘ ይዞት ነው። እሷ የገነት ልጅ መሆኗን አውቋል።
ስለዚህ ከዛ በኋላ እንግዲህ ለዛም ነው የራቃት ማለት ነው። የራቃት ግን እሷ ለምንድን ነው ፍቅሬን ስለገለጽኩለት ነው እንዴ እያለች ነገሩ በእኔ ቦታ ብትሆኝ እኮ አንቺም እንደዚሁ ትሰበሪ ነበር እድል ግን የውስጤን እንዴት ልንገርሽ እያለ እንግዲህ እሱ በውስጡ እየታመመ ይገኛል ማለት ነው። ምክንያቱም እሱም የሚረዳው ሰው አላገኘም ማለት ነው። እና ያሳዝናል። አንዳንዴ አለመረዳዳት ከባድ ችግርን ያስከትላል ማለት ነው። እና ከዚህ በኋላ እንግዲህ የሚመጡት ነገሮች ምን ይመስሏችኋል? አንደኛ እድል ሌላ ቤት ትገባለች። ቢንያምን በውጭ ደውላ ታገኘዋለች። ከዛ በኋላ ምን የምትል ይመስላችኋል? ቢንያምን ትደውልለትና እና ዲኤንኤን ደርሷል ውጤቱ ለሰውየው ነግረዋለች፣ ለመሀሪ ማለት ነው። ለመሀሪ ስለነገረችው የውጤቱን ጉዳይ ቢንያም ደግሞ አይድል እንደዚህ ማድረግ አልነበረብሽም ሲል ነበረ ማለት ነው። አሁን ቢንያምና ወይዘሮ ሮማን እናትና ልጅ ላይሆኑም ይችላሉ ማለት ነው። የኔ ምኞት ነው ባልሆኑና ሁለቱ አንድ ላይ ቢሆኑ ደስ ይለኛል እውነት ለመናገርና ብቻ ዞሮ ከዚህ በኋላ የሚመጡትን ነገሮች አብረን የምናያቸው ይሆናል። ታዲያ እድል ተስፋ ቆርጣለች። አንደኛ የምትወደው ሰው ፊቱን አዙሮባታል። እሱ የራሱ የሆነ ምክንያት አለው፣ እንደዛ ያደረገበት ምክንያት አለው ማለት ነው። ምክንያቱም እሷን ጠልቷት ሳይሆን አለ አይደለ እህቱ እንደሆነች ነው። ከዛ ከእድል መኝታ ክላስ ውስጥ የመከላከያ አገኘው ስትል ወይኔ ወረደችኝ፣ ከወንድሟ ጋር ተኛች አለች ወይዘሮ ሮማን ማለት ነው። እና እንግዲህ ከዚህ በኋላ ብዙ ቻሌንጆች ሊኖሩ ይችላሉ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሮ ሮማን